በምግቡ ጥፍጥና ብቻ ሳይሆን በሚከተለው ጥብቅ ስነ ስርዓት የሚታወቀውን ሼፍ ጫኔንና ምግብ ቤቱን አስታወሳችሁት? ሼፍ ጫኔ በሚከተሉት ጥብቅ የሆነ የማዕድ ስነ ስርዓት ሁሌ ይነሳሉ። ነፍሳቸውን ይማረውና ሼፍ ጫኔ በምግብ ቤታቸው ለመመገብ የሄደ ማንም ሰው እንዲከተላቸው የሚጠበቁ ስነ ስርዓቶች ምን ነበሩ? ዛሬ እነሱ እናነሳለን። የመጀመሪያው ስነ ስርዓት ሰልፍ መጠበቅ ነው። ቦኖ ወስዶ ወረፋውን ይዞ ትሪውን አስተካክሎ እንጀራው ላይ ወጥ እስኪደረግለት መጠበቅ የመጀመሪያው ስነ ስርዓት ነበር። ሴቶች በሬስቶራንቱ ለመስተናገድ ከሄዱ ቅድሚያ ይሰጣቸዋል። ቅድሚያ ለሴቶች አንዱ የጫኔ ምግብ ቤት ወይም ሬስቶራንት ስነ ስርዓት ነበር። እጅ ሳይታጠቡ መብላት አይቻልም የሚለው ሼፍ ጫኔ ከሚያስተላልፏቸው የስነ ስርዓት መልእክቶች አንዱ ነበር። ጫኔ ሬስቶራንት ለመመገብ የገባ ማንኛውም ሰው አበሻ ፈጣሪን አመስግነ ብላ የሚል መልእክት ይተላለፍለት ነበር። እነዚህ መልእክቶች በማይክ ጭምር የሚተላለፉ መልእክቶች እንደሆኑ በዚሁ አጋጣሚ ማስታወስ እንፈልጋለን። ማዕድ ላይ ኮፍያን አውልቅ፣ ባርኔጣ አድርጎ በጫኔ ሬስቶራንት መመገብ ከስነ ስርዓቶች ውስጥ የሚካተት አልነበረም። ሼፍ ጫኔ ከሚታወቁባቸው ስነ ስርዓቶች አንዱ ለአንድ አንጀት አንድ ምግብ የሚል ነው። በጫኔ ምግብ ቤት ምግብ ቀላቅሎ መመገብ አይፈቀድም ነበር። ማዕድ ላይ ጫጫታ አይቻልም። ጸጥታ አንዱ ስነ ስርዓት ነበር። በጫኔ ሬስቶራንት ማዕድ ላይ ስልክ ማነጋገርም አይፈቀድም ነበር። ማዕድ ሳይጨርሱ መነሳት አይቻልም የሚለውም አንዱ ስነ ስርዓት ነው። አሁን ላይ ባለቤታቸውና ልጆቻቸው ሬስቶራንቱን ስራ እያሰሩት ይገኛሉ። ተመልካቾቻችን እናንተስ የጫኔ ሬስቶራንትን ስነ ስርዓቶች እንዴት ታስታውሳላችሁ? ብዙ ሰዎች በዛ ሬስቶራንት እንደተመገቡ ብዙ ትዝታም እንዳላቸው በተለያዩ ገጾች ሲያጋሩ ተመልክቻለሁ። እስቲ እናንተም ያላችሁን ትዝታ በአስተያየት መስጫው ላይ አጋሩ። አሁን ላይ እንደዚህ አይነት ስነ ስርዓቶች እንዲጠበቁ የሚያደርጉ ሬስቶራንቶችስ አሉ? በአስተያየት መስጫው ላይ ይህንንም እንጠብቃለን። ፕሮቶኮል ስርዓት ነው። ስርዓትን ማወቅ ስልጡንነት ነው። በያላችሁበት መልካም ጊዜ